ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ መስከረም 6 2018 ዓመተ ምህረት ዛሬ የኢትዮጵያ ባህር ኃይል ፕሮፌሽናል የኢትዮጵያ ባህር ኃይል መኮንኖች አሉት። እነዚህ መኮንኖች መንግስታችን ሊያስታጥቅ የሚችለውን ተዋጊ የጦር መርከቦችን ተሸክሞ ግዳጅ ሊወጣ የሚችል የሰው ኃይል አፍርተናል። ናይ ወፃ ተለመደሎ ናይ ፓትርያርክ ይሁን ናይ ካሊ አፍልጦ ማለት ናብ አኽን ከዲና ዘይተርህ ናብ አኽን ሓስቡነለን እሳቸው ምን አሉ? ዶክተር ደብረጽዮን ይሄን አለ ብሎ የሚገረም ሰው አሁን ያለ አይመስለኝም። ያለ መገረሙ መጠን ከዚህ በኋላ ቆብ ደፍቻለሁ፣ መንኩሻለሁ፣ ጵጵስና ከአባ ሰረቀ ብርሃን ተቀብያለሁ ብለው በአደባባዩ ቢያውጁም ከምሬ ነው ብለው የሚገረም ሰው ብዙ መኖሩ እጠራጠራለሁ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያ ባህር ኃይል የተለያዩ ባለሙያዎችን በሀገር ውስጥና ከሀገር ውጭ በማሰልጠን ማዘጋጀቱን የባህር ኃይል አዛዥ ገለጹ። በውጭ ሀገር ጭምር ስልጠና የወሰዱት የባህር ኃይል ባልደረቦች ተዋጊ የጦር መርከቦችን መጠቀም የሚችሉ መሆናቸውም ተመልክቷል። የኢትዮጵያ ባህር ኃይል ዋና አዛዥ ሪር አድሚራል ክንዱ ገዙ እንደተናገሩት እየተደረገ ባለው ዝግጅት የውጭ ሀገር ዜጎችን ጭምር ማሰልጠን የሚችል የባህር ኃይል ማሰልጠኛም ተገንብቷል። የኤርትራን መገንጠል ተከትሎ ኢትዮጵያ ለዘመናት የገነባችው ተቋም መፍረሱን ባለሙያዎቿ መበተናቸውንና መርከቦቿን በየስፍራው ወድቀው መለዋወጫ ሆኖ መቅረታቸውን በቁጭት ያስታወሱት ሬር አድሚራል ክንዱ ገዙ ትካዜውንና ቁዘማውን ለማብቃት አዲሱ መንግስት መምጣቱን ተከትሎ በፍጥነት ወደ እርምጃ መገባቱን አስታውሰዋል። እንደ መጥፎ አጋጣሚ ሆኖ የጦርነቱ ፍጻሜ በኤርትራ መገንጠል እና በኢትዮጵያ ባህር አልባነት ሲደመደም የኢትዮጵያ ባህር ኃይል ጣፈንታም በሚያሳዝን ሁኔታ የመጨረሻው ምዕራፍ ሆኖ የተበተነበት መርከቦቻችን በየሀገሩ የተንከራተቱበት መጨረሻ ላይ እንደ ስፔር ፓርት እንዲያገለግሉ ተቆራርጠው እንዲሸጡ የተወሰነበትና የኢትዮጵያ ባህር ኃይል ጣፈንታም በዛው የተዘጋበት ሁኔታ ነው የነበረው። ይሄ ሁኔታ ለ30 ዓመት የሚጠጋ ጊዜ በቁዘማና በትካዜ ውስጥ ከኖርን በኋላ የለውጡ መንግስት ወደ ስልጣን ከመጣ በኋላ የመጀመሪያው የወሰደው እርምጃ የኢትዮጵያ ባህር ኃይል እንደገና ማቋቋም ነው እና አሁን ያለው የኢትዮጵያ ባህር ኃይል የመንግስታችን የአዲሱ መንግስታችን የሪፎርም ውጤት ነው ተብሎ ይወሰዳል። የባህር ኃይሉን መልሶ ለመገንባትና ለማጠናከር በተያዘው እቅድ የባህር ኃይል ባለሙያዎች በአገር ውስጥና ከአገር ውጭ መሰልጠናቸውንም ገልጸዋል። በዚህም በተዋጊ መርከቦች ላይ ጭምር መሰማራት የሚችሉ የባህር ኃይል ባልደረቦች ሰልጥነው ተዘጋጅተዋል። የቆየውን ቁጭትና እልህ ለማካካስ ባህር ኃይል ከተቋቋመበት ጊዜ ጀምሮ በርካታ ስራዎችን እየሰራ ቆይቷል። በዋናነት ተቋማትን መፍጠርና የሰው ኃይል ግንባታ ላይ አተኩሮ ሰርቷል። ከሰው ኃይል ግንባታ አኳያ ሰፋፊ ስራዎች ሰርተናል፣ በአገር ውስጥም በውጭ ሀገርም። ዛሬ የኢትዮጵያ ባህር ኃይል ፕሮፌሽናል የኢትዮጵያ ባህር ኃይል መኮንኖች አሉት። እነዚህ መኮንኖች መንግስታችን ሊያስታጥቅ የሚችለውን ተዋጊ የጦር መርከቦችን ተሸክሞ ግዳጅ ሊወጣ የሚችል የሰው ኃይል አፍርተናል። ከኢትዮጵያ የሀገር መከላከያ ሚዲያ ጋር ቃለ ምልልስ ያደረጉት የኢትዮጵያ ባህር ኃይል ዋና አዛዥ ሪር አድሚራል ክንዱ ገዙ ደረጃውን የጠበቀ የባህር ኃይል ጠቅላይ መምሪያ እንዲሁም ለጎረቤት ሀገራት ዜጎች ጭምር የሚተርፍ የባህር ኃይል ማሰልጠኛ ግንባታቸው ተጠናቆ መመረቃቸውንም ገልጸዋል። ሁለተኛው የትኩረት አቅጣጫ የነበረው ተቋማትን መፍጠር ነው። አንዱ የትምህርትና ስልጠና ማዕከል
የባህር ኃይል ባህረኞች ማሰልጠኛ ትምህርት ቤትን መክፈት ነው። በቅርቡ የተመረቀ ደብረዘይት ወይም ቢሾፍቱ የተመረቀው ትምህርት ቤት ነው። ይሄ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮች ተማሪዎችን ተቀብሮ መሰረታዊ ባህረኞችን ለማሰልጠን የሚችል ዘመናዊ የሆነ የማሰልጠኛ ትምህርት ቤት ተገንብቷል። አብዛኞቹ ጎረቤት ሀገሮች ባህር ኃይል ቤዞችንና የባህር ኃይል መሰረተ ልማቶችን የመጎብኘት እድሉ ነበረኝ። ሁላቸውም ሊባል በሚችል ደረጃ አሁን እኛ የገነባነው መሰረተ ልማት ያክል የላቸውም። ስለሆነም የፈጠርነው የሰው ኃይል ከፈጠርነው ተቋማት ጋር ተቀናጅቶ ነገ ሀገራችን ኢትዮጵያ የምታልመውን ጠንካራ የባህር ኃይል ለመፍጠር የሚያስችል ትልቅ የፋውንዴሽን ስራ ተሰርቷል ማለት ነው። ሁለተኛው ትኩረት የነበረው አሁንም ከተቋማት አንዱ ወይም ተቋማትን ከመፍጠር አንዱ የባህር ኃይል ጠቅላይ መምሪያን መገንባት ነው። የተመቻቸ የስራ ቦታ ሳይኖርህ የተሳካ ስራ ልትሰራ ትቸገራለህ። ለአሁኑ ለፈጠርነው ባህር ኃይል ብቻ ሳይሆን ለብዙ አመታት የሚያገለግል ተቋም ተገንብቷል። በቅርቡ ከቀናት በፊት ተመርቋል። ይሄ ተቋም አሁንም ለአሁኑ ብቻ ሳይሆን ለነገው ትውልድ ምቹ የስራ አካባቢን የሚፈጥር የተሰራሳሽነትን የሚፈጥር ተቋም ተገንብቷል። በዚህም የተቋሙን ቁርጠኝነትና የመንግስትን ቁርጠኝነት ማሳያ ተደርጎ የሚወሰድ ትልቅ ስራ ነው ተብሎ ይወሰዳል። ስለሆነም ባህር ኃይላችን አሁን በተቋማት ግንባታም በሰው ኃይል ግንባታም አተኩሮ እየሰራ ነው። ቀሪ ነገሮችን በሂደት እያሟላን ከኢትዮጵያ ሕዝብ ፍላጎትና እድገት ጋር አብሮ እያደገ እንደሚሄድ ምንም ጥርጥር የለውም። በንጉሥ ኃይለሥላሴ ዘመነ መንግስት መጨረሻ የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት ዶክተር ምናሴ ኃይሌ በ95 ዓመታቸው አረፉ። ለረዥም ዓመታት በስደት በሚገኙባት አሜሪካ ኒው ጀርሲ ግዛት መስከረም 1 ቀን 2018 ከዚህ ዓለም በሞት የተለዩት ዶክተር ምናሴ ኃይሌ በኢትዮጵያ አቆጣጠር ታኅሳስ 24 ቀን 1922 ዓ.ም በሐረር መወለዳቸውን በሕይወት ታሪካቸው ላይ ተመልክቷል። የኢትዮጵያ የሀገር መከላከያ ሰራዊት የሁለተኛ አብዮታዊ ሰራዊት አዛዥ የነበሩት ብርጋዴር ጀነራል ውበቱ ጸጋይ ከዚህ ዓለም በሞት ተለዩም። በኢትዮጵያ ሰራዊት ውስጥ ለ32 ዓመታት በተለያዩ ከፍተኛ የአዛዥነት ስፍራዎች ጭምር ያገለገሉት ብርጋዴር ጀነራል ውበቱ ጸጋይም በሕክምና ሲረዱ ቆይተው አሜሪካ ውስጥ ሕይወታቸው ማለፉ ታውቋል። ሰኔ 12 ቀን 1933 ዓ.ም በጎንደር ከተማ የተወለዱትና በ84 ዓመታቸው ሕይወታቸው ያለፈው ብርጋዴር ጀነራል ውበቱ ጸጋይ የሁለተኛው አብዮታዊ ሰራዊት አዛዥ ፕሬዝዳንቱ ወታደራዊ ጉዳዮች አማካሪ እንዲሁም የቀዳማዊ ኃይለሥላሴ ጦር ትምህርት ቤት ወለታ መምህር በመሆን ያገለገሉ ሲሆን በተባበሩት መንግስታት ወደ ኮንጎ ከዘመቱ የኢትዮጵያ ወታደሮችም አንዱ ነበሩ። ግንቦት ወር 1981 ዓ.ም በኮሎኔል መንግስቱ ኃይለማርያም ላይ ከተቃጣው የግልበጣ ሙከራ ጋር በተያያዘ እስር ቤት የነበሩት ብርጋዴር ጀነራል ውበቱ ጸጋይ ኮሎኔል መንግስቱ ኃይለማርያም ሀገር ጥለው ከተሰደዱ በኋላ ኢህአዴግ ሊገባ ቀናት ሲቀረው ከወህኒ ቤት መፈታታቸውን ሁሉም ነገር ወደ ሰሜኑ ጦር ግንባር በተባለው መጽሐፋቸው ላይ አስፈረዋል። ስንት ጀነራሎች ነበራችሁ? 14 እና 6 20 ጀነራሎች ነበር እና ያንን ይነጋገራል። የሚናገሩት ነገር ምንድነው? በመጡ ቁጥር ቅድም እንዳልኩት የራሳቸውን ምክንያት እንትን አላቸው። እንዳው አገሪቷ ላይ አልደለም የዛን ቀን ማየውኔ የግላቸው ለምን የኔ ዙፋን ተነካ፣ ለምን በኔ ላይ ፈንቅለ መንግስት ተደረገ፣ ያ ሁሉ አነጋገር በኋላ መጨረሻ ላይ ደማቸው ልውጥ ይልና ወይ ይፈረድላቸዋል ይፈረድባቸዋል ብለው ጥለው ይሄዳሉ። የኢህአዴግ መንግስት ስልጣን መያዙን ተከትሎ ለረጅም ዓመታት በስደት የቆዩት ብርጋዴር ጀነራል ውበቱ ጸጋይ ከዓመታት በፊት ወደ ኢትዮጵያ ተመልሰው ኑሯቸውን በሀገራቸው አድርገው ነበረ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ ባህር ኃይል ዋና አዛዥ ሪር አድሚራል ክንዱ ገዙ በኢትዮጵያ ባህር ኃይል ዙሪያ የሰጡትን ማብራሪያ በዜናችን ተመልክተናል። በሱ ላይ አንዳንድ ነጥቦች እናነሳለን። እንዲሁም በደቡብ ትግራይ ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን የሚያሳዩ መረጃዎች እየወጡ ነው። በነ ጀነራል ታደሰ ወረደ ከህዝብ ፍላጎት ውጭ በግድ ያነሷቸው የዞን ዋና አስተዳዳሪ አቶ ሀፍቱ ኪሮስና ሌሎች በይፋ
ጫካ መግባታቸውን አውጀዋል። ቃለ ምልልስም ሰጥተዋል። በሌላም በኩል ደቡብ ትግራይ በተለያየ ኃላፊነት ላይ ያሉ ሰዎች ከነመኪናቸው ወደ ትግል ወይ ደግሞ ወደ የትግራይ ሰላም ኃይል ወይም ቲፒኤፍ የሚባለውን እየተቀላቀሉ ነው። በይፋ ብዙዎች እየሄዱ ነው። የአንድ ወረዳ አስተዳዳሪ እስከ ሙሉ ካቢኔው በተመሳሳይ ጫካ መግባታቸውን የተሰማው ቲፒኤልፎች ምናልባትም በደቡብ ትግራይ ያለውን ነገር በእጃችን እናስገባለን በሚል የሄዱበት መንገድ ምናልባትም አካባቢውን ከቁጥጥር ውጭ እንዲወጣ ወይ ደግሞ ከእነርሱ ቁጥጥር ውጭ እንዲወጣ እያደረገው መሆኑን የሚያሳይ ነው። የትግራይ ምሁራን እና ስኮላርስ በጋራ ያወጡትን መግለጫ ተመልክተናል። ትግራይ ውስጥ ያለው የሰብአዊ መብት ሁኔታ በጣም አሳሳቢ ደረጃ ላይ በመድረሱ ያንን ነገር ለተባበሩት መንግስታት የሰብአዊ መብት ኮሚሽን፣ ለአፍሪካ ህብረትና ለአዲስ አበባ ለሚገኙ ኤምባሲዎች አቤቱታ ማቅረባቸውን በትናንትናው ዕለት በደብዳቤያቸው መሰረት አድርገን ዜናም ሰርተነው እንደነበር ይታወሳል። ምናልባት እዛ ላይ ለኢትዮጵያ መንግስት ለምን አቤት አላሉም የሚል አስተያየቶች ሰምቻለሁ። ምናልባት የዘር ፖለቲካ በጣም አደገኛው ነገር እሱ ነው። በዘር ፖለቲካ ውስጥ ምክንያት ብዙ ጊዜ ዋጋ የለውም። አስፈላጊነቱን ቢያምኑ እንኳን ያንን በማስገባታቸው ከዛ በኋላ በተቀባይነታቸው ላይ ወይ ደግሞ በነበራቸው ድጋፍ ላይ ሌላው ቀርቶ በራሳቸው በማህበሩ መካከል መከፋፈሉ ሊፈጠር ይችላል። ስለዚህ የኢትዮጵያ መንግስት እነሱ አሉትም አላሉትም የራሱ ግዛት ስለሆነ በራሱ መንገድ መንቀሳቀስ የሚገባው እንደሆነ ይታወቃል። ነገር ግን ምሁራኑ በጋራ ምናልባትም ትላንት መስቻሉ ባልተለመደ መልኩ ጉዳዩን ለዓለም አቀፉ ማህበረሰብ ወደ መስጠት ሄደዋል። የቲፒኤልኤፍ ኃይሎች ነገሮችን በጥንቃቄ ኃላፊነት በተሞላበት መንገድ እየተጓዙበት ባለመሆናቸው እየሆነ ያለውን ነገር በደንብ እያስተዋልን ነው። ከዛም ባሻገር ደግሞ ኃላፊነት በጎደለው መልኩ በሃይማኖት ጉዳይ ላይ ጣልቃ ገብተው የሚያደርጉትን እንቅስቃሴ በተመለከተ አክሱም ላይ በተለይ ያደረጉትን ምናልባት የሰሞኑ የአዲስ ዓመትና የህዳሴ ግድብ ምርቃት ተጽዕኖ ስላደረገ ብዙ ጎልቶ አልወጣም እንጂ በጣም አደገኛ ጉዞ እያደረጉ መሆናቸውን የሚያሳዩ ነገሮች በግልጽ እየታዩ ነው። ምናልባትም የቲፒኤልኤፍ ኃይሎች እንዲሁም ጀነራል ታደሰ ወረደ ጭምር በተገኙበት ሁኔታዎች እየቀጠሉ ያሉት ብዙ ጊዜ በእምነት ጉዳይ ላይ ድምፃቸውን ከፍ አድርገው የሚያሰሙ ከምር ለእምነታቸው የሚቆረቆሩ ከሆኑ ቢያንስ ምንም ማድረግ ባይቻል እንኳን እንዲህ አይነቱን ነገር አደባባይ ወጥቶ ሲናገሩም አልሰማንም። ከዚህ ቀደምም የትግራይ የመንበረ ሰላማ የሚባለው ሲቋቋም የትግራይ ያለውን ፖለቲካ ለሚያክሰው መንበረ ሰላማ እዛ ያሉ የሃይማኖት አባቶች ተከፍተው የመከፋታቸው ውጤት ነው ብሎ የሚያምን ምናልባት የተወሰነ ክፍል ሊኖር ይችላል። በትግራይ ውስጥ ያለውን ፖለቲካም የህወሓትን በሃይማኖት ውስጥ የሚያደርገውን ጣልቃ ገብነት ለሚያክሰው መንበረ ሰላማ ሆነው ለመውጣት ያደረጉት እንቅስቃሴ በህወሓት ትዕዛዝና የህወሓት ፍላጎት እንደሆነ ምንም የሚያጠራጥር ነገር አይደለም። አሁን ደግሞ ፓትርያርክ ያስፈልጋችኋል የሚል ያንን በተመለከተ ደግሞ አስፈላጊውን ነገር እኛም ጭምር እንሰራለን በሚል ዶክተር ደብረጽዮን በአንድ አዳራሽ ለቀሳውስቱና ለሌሎች ምዕመናን ንግግር ሲያደርጉ የሚያሳይ ቪዲዮ ተሰራጭቶ ወጥቷል። የወልቃይቱ የመብት ተሟጋች አስፋ ብርሃ ደግሞ እሱን ወደ አማርኛ መልሶት በድረገጹ ላይ ማለት በማህበራዊ ገጹ ላይ ለጥፎት ተመልክቼዋለሁ። ናይ ወፃእ ተለመደሎ ናይ ፓትርያርክ ይኹን ናይ ካሊእ ኣፍልጦ ማለት እየ ናብኣ ክንከይድ ኢና ዘይትርህ ናብኣ ክንሓስብ እውን ኣለና ብዕለይቲ ኹን ክንጅመር ኣለና ዝተፈላለዩ ዲፕሎማሲ ንገብሮ ዘለና በታ ሃይማኖት ንገብር ኣለና ከተራኸቡ ዝግበአኩም ኣካላት ናይ ደገ ክንደሊ ኢና ባዓልትና። እንግዲህ ዶክተር ደብረጽዮን ያው እሳቸው ምን አሉ? ዶክተር ደብረጽዮን ይሄን አለ ብሎ የሚገረም ሰው አሁን ያለ አይመስለኝም። ያለመገረሙ መጠን ከዚህ በኋላ ቆብ ደፍቻለሁ፣ መንኩሻለሁ፣ ጵጵስና ከአባ ሰረቀ ብርሃን ተቀብያለሁ ብለው በአደባባዩ ቢያውጁም ከምሬ ነው ብለው የሚገረም ሰው ብዙ መኖሩ እጠራጠራለሁ። ምክንያቱም መዓት የሚያስገርም ነገር አድርገው እስከ ጫፍ ሄዱ ሰው ስለሆኑ ከዚህ በኋላ ዶክተር ደብረጽዮን ወይዘሮ ፈትለወርቅ የሚባሉ ሰዎች የሚያደርጉትን ነገር ሰዎች ከመጋረም በላይ ስለሆኑበት አሁን ገብተው መንበረ ሰላማ የሚባለውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተገለጠለውን አካል ፓትርያርክን እናፈላልጋለን እስከ ማለት የሄዱበት ርቀት ያውም
አሁን ያሉት ፓትርያርክ በብዙ መልኩ እያስታመሟቸው ባሉበት ሰዓት ብዙ ጥረት እያደረጉ ነው ለመናገር። ምናልባትም ቅሬታም ተቃውሞም በሌላ ወገን ደግሞ እየቀረበ እንደሆነም እናውቃለን። ለምሳሌ ውጭ ሀገር በነበሩበት ወቅት ከቤተ ክርስቲያኒቱ አፈንግጠው በሕገ ወጥ መንገድ ሄደው የራሳቸውን ሲኖዶስ አቋቁመናል ያሉ ሰዎች ክብረ በዓል ላይ ደግሞ ወይ የንግስ በዓል ላይ ፓትርያርኩ በመሄዳቸው የተቆጡ ሰዎች አሉ። ምናልባት ደግሞ እሳቸው እንዲህ አይነቱን ነገር አለስልሰው ወደ አንድ ለማምጣት የሚያደርጉት ጥረት ይሆናል ደግሞ ብለው በቅንነት ያን የተመለከቱም አሉ። አሜሪካ ረዥም ጊዜ ቆይተው ነበር። አሜሪካ በመጡበት ወቅት ከሃይማኖት አባቶቹ ጋር ምንድነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተገነጠለው ትግራይ ውስጥ መንበረ ሰላማ ብሎ ያቋቋሙት አብያተ ቤተክርስቲያናት አሉ። እዛ እነሱ ባዘጋጁት መድረክ ላይ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ተገኝተዋል። በዛ ተቃውሞ ያቀረቡ ሰዎች አሉ። ቁጣቸውን የገለጹም አውቃለሁ። በሌላ በኩል ደግሞ እስቲ ነገሮችን አለስልሶ ሰዎቹን ወደ ሂደት ውስጥ ለማስገባት የሚደረግ ጥረት ነው ብለው በበጎ የተመለከቱትም አሉ። ምናልባት እንግዲህ በሳቸው በኩል እንዲህ አይነቶች ጥረቶች እየተደረጉ ህገወጥ በሆነው መድረክ ጭምር ተገኝተው ነገሮችን ለማለስለስ እየጣሩ ፓትርያርክ እንሾማለን የሚለው እንግዲህ ምናልባት ለወደፊት ነው ወይስ አሁን ፓትርያርኩን እንቀበላለን የሚል ነገር ብዙ ጊዜ ይናገራሉ። ሲኖዶስን እንትናለን እንጂ ፓትርያርክ እንቀበላለን ሲሉ ቆይተዋል። አሁን ደግሞ ፓትርያርክ የማፈላለጉንም ጉዳይ እኛም ጭምር እንተባበራቸዋለን ወደሚል ነገር ነው የተሄደው። በዚህም አልተወሰኑም። የሲኖዶሱን ጽሕፈት ቤት መንበረ ሰላማ እናቆመ መሰረት ድንጋይ አክሱም ላይ ሲጣል ከሁሉም ትግራዋይ ተረባርቦ ይህን ነገር መጨረስ አለበት በማለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም እዛው መድረክ ላይ ተገኝተው ንግግር አድርገዋል። ሓደራ ማለት ዘይኮነስ ኩሉም ትግራዋይን ዘሎ ኩላትና እውን ክንረባረበሉ ዘለና ክኸውን ይግባእ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ናቸው። የኢትዮጵያ መንግስት አንድ ሁለት ብሎ በዘረዘራቸው ግዴታዎች ውስጥ ቢያንስ በሃይማኖት ጉዳይ ጣልቃ ትግባ የሚል ነገር ባይጻፍበትም በኢትዮጵያ ሕገ መንግስት በሃይማኖት ጉዳይ ጣልቃ መግባትን ስለሚከለክል፣ በሌላም በኩል ደግሞ በፕሪቶሪያው ስምምነት መሰረት ነገሮችን የማለስለስና ወደ ተረጋጋ ሁኔታ ውስጥ ማህበረሰብን ለማስገባት የሚሰሩ ስራዎች ከመፍጠር ይልቅ ለመገንጠል የሚንቀሳቀሱ አካላትን ያቋቋሙትን ወይ ደግሞ የመሰረት ድንጋይ ሲቀመጥ ተረባርበን እንሰራዋለን እንጨርሷለን የሚል ነገር ምንድን ማለት ነው? ወይስ በአንድ ሀገር ውስጥ በአንድ በኩል ይህን ነገር ሀገር እንሆናለን የሚለው ከቅዠቱ ጋር የተያዘ አካል ነው ብዬ አምናለሁ። በሌላም በኩል ደግሞ የቅዠቱ አካል ሳይሆን ሀገር መሆኑ ቀርቶ ግን ቤተክርስቲያኒቱ ለብቻ ትሁን የሚል ነገር ደግሞ ከመጣ ኢትዮጵያ ኦርቶዶክስን ለማዳከም የሚሰራ ስራ ነው ማለት ነው። በነገራችን ላይ ሁልጊዜም ይሉኝታ ማጣት የሚለውን ነገር በተለይ የቲፒኤልኤፍ ሰዎች ብዙዎች ነገሮችን ተረድተው ግራ ቀኝ አይተው መርምረው ትላንት ሌሎች ለምን ይቃወሙ ነበር፣ ለምን ይጮሁ ነበር፣ ለምን ድምፃቸውን ያሰሙ ነበር የሚለው ዛሬ ትግራይን ብቻውን በመዳፉ ሲያደርግ ትግራይ ላይ እያደረሰ ያለውን መከራ ሲታይ ሌላው ላይ ሲያደርሱት የነበረውን ነገር ህዝቡ እየተገነዘበ እያወቀ በመምጣቱ ብዙ ነገሮች ተለውጠዋል። ምናልባትም በሞት ሆነ እንጂ ሰዎች ሳይሞቱ ያ ሁሉ እልቂት ሳይፈጠር ዛሬ የተደረሰበት ደረጃ ላይ ተደርሶ ቢሆን ኖሮ ብዙ ነገሮችን ያለፈው 30 ዓመት ኢትዮጵያ ውስጥ የቆሸሸውን ነገር ለማጥራትና ለማስተካከል እድሉን የሚያሰፋ ሁኔታ ተፈጥሯል። አሁን በብዙ መልኩ በሞት ሆነ በስቃይ በሰቆቃ ዛሬም ጭምር በስደተኛ ካምፕ በድንኳን ውስጥ የሚንገላቱ ሰዎች ባሉበት ሁኔታ ውስጥ የመፈጠሩ ያሳዝናል እንጂ በጎ ነገሮች ታይተዋል።
ይሄ ባለበት ሁኔታ ውስጥ እነርሱ ዶክተር ደብረጽዮን ወይ ደግሞ ኩባንያቸው ማለትም በዚህ በወርቅ በምናምን ውስጥ ያሉትን በተለያየ መንገድ ንግድ ውስጥ ያሉትን ሳይሆን አንዳንድ ተቃዋሚ ነን የሚሉ እዛ ትግራይ ውስጥ አንዳንዴ ባይሆነ አዳራሽ ተሰብስበው የሚያደርጓቸው ውይይቶች እየተረጎሙ ምናምን እየወጡ ነው። ትግራይ ሀገር መሆን አለባት የለባትም ክርክር ራሱ አስገራሚ ነው። ቲፒኤልኤፍ ካልገዛ ይህ አጀንዳ ለምንድን ነው በፊት ያልነበረው? ህወሓት ኢትዮጵያን ሲገዛ ለምን አጀንዳው አልተነሳም? እኩል ከሆነን መገንጠል አለብን፣ የበላይ ከሆነን ግን ኢትዮጵያዊ መሆን አለብን የሚል ፖለቲካ የጤነኛ ፖለቲካ ከሆነ ይህን ሀሳብ የሚያመነጩት ሰዎች በጤንነት ከሆነ ይሉኝታ ቢስነታቸው ለከተት የለውም ማለት ነው። ትላንት የነበረ እነርሱ ኢትዮጵያን ማለትም እነርሱ ስል ቲፒኤልኤፎቹ ማለት ነው። ተቃዋሚዎቹ የዛን ጊዜ ቦታ ምናምን ይኖራቸው አይኖራቸው አላውቅም። ግን ህወሓት ሲገዛ ህወሓት የበላይ በነበረበት የፖለቲካ ስርዓት ውስጥ ስለመገንጠል የሚባል ነገር አንስተው የማያውቁ ሰዎች ህወሓት ቤተ መንግስቱን ከለቀቀ በኋላ ስለመገንጠል ስለሌላ ሀገር ምስረታ የሚያወሩት ነገር ያው ቅዠቱ እንደጠበቀ ሆኖ ማለት ነው። ቢያንስ ህገ መንግስቱ የሚሉትን ነገር ብዙ ጊዜ ተናገራቸው። ህገ መንግስቱ ላይ የትግራይ ምክር ቤት የሚባል መኖር አለበት። የትግራይ ምክር ቤት 2/3 ድምፅ ወስኖ እገነጠላለሁ የሚል ውሳኔ ካሳለፈ ከዛ በኋላ ፌዴራል መንግስት በ3 ዓመታት ጊዜ ውስጥ እንደዚህ ህዝበ ውሳኔ ያዘጋጃል። ከዛ በኋላ የትግራይ ህዝብ ድምፅ ይሰጣል። አሁን ባለው ሁኔታ በጣም በእርግጠኝነት ከዚህ በኋላ ትግራይ ምክር ቤት ውስጥ በድምፅ አሸንፈው መግባት የሚችሉት ከጦርነትና ከግጭት ከሌብነትና ከዘራፋ ውጭ ህይወት ያለ የማይመስላቸው በሰው ሞት በሰው ስቃይ ወንበራቸውን ለማደላደል የሚሞክሩት ኃይሎች ሳይሆኑ የትግራይን ህዝብ ከሆነ መከራ መውጣት አለበት፣ የአዙሪት ማብቃት አለበት የሚሉ ሰዎች የበለጠ የህዝብ ድምፅ ማግኘት የሚችሉበት ሁኔታ ስለሚፈጠር የሚመሰረተውም የትግራይ ክልል ምክር ቤት በቀጣዩ ምርጫ ነው ብለው ከግንቦት ጀምሮ ባለው ጊዜ ውስጥ እንግዲህ ምርጫው ይደረጋል ተብሎ ይጠበቃል። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ዓመት ይፋ ያደርጋል ምርጫው የሚካሄድበትን ጊዜ። ያለፈው የዛሬ 5 ዓመት የተካሄደው በሰኔ ወር ነበር። አሁንም እንግዲህ እስከ ሰኔ በእርግጠኝነት ግን ከመስከረም በፊት ምርጫው ማለቅ አለበት። ከ2019 መስከረም በፊት ማለት ነው። 2019 መስከረም የመጨረሻው ሰኞ የመስከረም የመጨረሻ ሰኞ አዲሱ መንግስት መመስረት ስላለበት እና በምርጫው እዛ ሂደት ውስጥ መግባት የሚችሉት የትግራይ ህዝብ እስካሁን የመጣበት መከራ እንዴት ያብቃ፣ በሰፊው ሀገር ውስጥ በነጻነት ተንቀሳቅሶ በባለቤትነት መኖር የሚችልበትን የፖለቲካ ስርዓት ላይ ሚናችን እንዴት ይሁን፣ ቲፒኤልኤፍ ያበላሸውንና ያቆሸሸውን በሌላም በኩል በተፈጠሩ ጥንቅጦች የተፈጠሩ ክፍተቶችን እንዴት አጠግነን እንዴት ሞርደን አስተካክለን እንሄድ የሚሉ ኃላፊነት የተሞላቸው ሰው የተመላበት እንቅስቃሴ የሚያደርጉ አካላት በምርጫው ላይ በላይነት ይኖራቸዋል። ምርጫው ጋር ሳንደርስ ደግሞ ብዙ ነገሮች የመለዋወጥ እድላቸው ሰፊ ነው። ይሄ በር ዘግተው ትንንሽ አዳራሽ ውስጥ የሚንጫጩ ትንንሽ ሀሳብ ያላቸው ሰዎች እውነተኛ ሀሳብ ያላቸው መድረኩ ላይ ጎልተው ሲወጡ የእነሱ ጫጫታም አንደኛውን እንደሚያከትም ምንም የሚያጠራጥር ነገር አይደለም። ብዙ የታመሙ ማለትም የፖለቲካ ህመም ያለባቸው ከመንደራቸው ከሰፈራቸው ከቀያቸው ባሻገር ማሰብ የማይችሉ የሌላው ህመም የሌላው ስቃይ ሌላው ላይ የሚደርሰው በደል የማይሰማቸው ከሰው በአዊነት ተርታ የወጡ ኋላ ቀር ፖለቲከኞች ያው በዚህም በዚያም በሁሉም አቅጣጫ እንዳሉ ስለሚታወቅ የኢትዮጵያ ውስጥ የመጣው የፖለቲካ ስርዓት እንደዚህ አይነት ኃይሎችን ቀስ እያለ እያተነነ ፖለቲካው የሰለጠነም ሰዋዊ የሚመስል ሂደት ውስጥ መግባቱ የሚጠበቅ ነው። ዛሬ ሜዳው ላይ ውር ውር የሚለው ጩኸት የበረከተበት ሁኔታ
ቀስ እያለ እያየን ቀስ እያለ ድምጻቸው እየሰለለ ድመጣ በደንብ እያስተዋልን ያለንበት ሁኔታ ነው። ስለዚህ ሁኔታዎች ከጊዜ ወደ ጊዜ እየተሻሻሉ እየተለወጡ እንደሚመጡ አሁን የምናያቸው ከበቂ በላይ ምልክቶች እያረጋገጡ ነው። ሲጨበጨበላቸው የነበሩ ሰዎች እነዚያው ባጨበጨቡላቸው ሰዎች ሲወገዙ እያየን ስለሆነ ይሄ ለኢትዮጵያ ፖለቲካ ስርዓት ስክነት ወደፊት በተስተካከለ ሜዳ ላይ ለመጓዝ ያለንን እድል የሚያሰፋው ነው። ትግራይ ውስጥ ያለው ሁኔታ በዚሁ መልኩ ይስተካከላል ብዬ አምናለሁ። አሁን ወደ ደቡብ ትግራይ አካባቢ ያለው እንቅስቃሴ ይዞ የሚመጣቸው ነገሮች ያው ሳንደርስበት ዝም ብለን መገመት እንችላለን። ወደዛ ከመሄድ በፊት ግን የአክሱሙ የኢትዮጵያ ኦርቶዶክስን የሰነጠቁት ወይ ደግሞ የከፈሉት የቲፒኤልኤፍ ሰዎች መሆናቸውን መሰረት ድንጋይ ሲቀመጥ ዋናው ጉዳይ አስፈጻሚ ሆኖ መገኘታቸው ከማረጋገጡ ባሻገር ዶክተር ደብረጽዮንም የጊዜያዊ አስተዳደር ፕሬዝዳንቱ ጀነራል ታደሰም እንደገናም ደግሞ የመቀሌው የአክሱሙ ከንቲባ ከሁሉም ነገር በላይ ቅድሚያ ሰጥተን ይሄንን ፕሮጀክት እናስጨርሰዋለን። አሁን የትግራይ ህዝብ ከሁሉ በላይ ቅድሚያ የሚሰጠው በመንፈሳዊነትም ከታየ መንፈሳዊ ናቸው ወይ የሚል ብርቱ ጥያቄ የሚነሳባቸው ለናባ ሰረቀ ብርሃን ጽሕፈት ቤት መክፈት ነው ወይ የትግራይ ህዝብ ከሁሉ በላይ የሚያንገበግበው? የትግራይ ህዝብ ከሁሉ በላይ የሚያንገበግበው መጠለያ ካምፕ ያሉ ወንድሞቹ እህቶቹ ወደ መኖሪያ ሰፈራቸው ለቀያቸው መመለስ ነው። ከሁሉ በላይ የሚያንገበግበው በጦርነት አዙሪት ውስጥ አልፎ ተመሳሳይ ሁኔታ ውስጥ ላለመግባት በሰቀቀንና በስቃይ ውስጥ ያለ ህዝብ ስለሆነ ያ ምዕራፍ እንዴት ይዘጋ የሚለው ነው የሚያሳስበው እንጂ ቲፒኤልኤፍ ያደራጃቸው ሰዎች ምንድን ነው ህንፃ ለመገንባት ወይ ደግሞ የሲኖዶስ ጽሕፈት ቤት መክፈት ለትግራይ ህዝብም ለኦርቶዶክስ አማኞቹም ዋና ጉዳያቸው አይደለም። ይልቁንም ለኦርቶዶክስ አማኞቹም ኦርቶዶክስን የሚያዳክም አንድነቷን የሚከፋፍል ነገር ስለሆነ የኦርቶዶክስ ጠላት የሆነ ጸረ ኦርቶዶክስ የሆነ እንቅስቃሴ ነው እነ ዶክተር ደብረጽዮን እያደረጉ ያሉት። አንድ የኦርቶዶክስ ከምር የእምነት ሰው ነኝ ወይ የሚባል ነገር መምጣት ያለበት እዛው ላይ አባ አረጋ የተባሉ ከመንግስታችንና ከፓርቲያችን ጋር ሆነን ይላሉ። የአንድ ጳጳስ ፓርቲው እግዚአብሔር ምንድን ነው መንፈሳዊ ነገር ነው ወይስ ዓለማዊው ገዳዩና ጨቋኙ ቲፒኤልኤፍ ነው? ከመንግስታችንና ከፓርቲያችን ጋር ሆነን ብለው እርሳቸውም ያደረጉት ንግግር አንዳንዴ ሰዎች ሳይታክቱ ሁኔታዎችን እየተከታተሉ ህዝብ ጋር የሚያደርሱ ወገኖች መበረታታት አለባቸው። እንዳስፋብራ ያለው ትግራይ መንበረ ሰላማ ኣብ ጎኒ መንግስትን ውድብን ኮይኑ ክሰርሕ ከም ዝኽእል ብዙይ ክነረጋግፀልኩም ንደሊ። ምክንያቱ ቤተ ክርስቲያን ናይ ልምዓት ምዃና ቤተ ክርስቲያን እንግዲህ እንደ መንፈሳዊ ሰዎች መንፈሳዊ አባቶች ምን አይነት ኃላፊነትና ተግባር ነው ወጣት ያለባቸው? ፓርቲ ያላቸው ወይ? ፓርቲያችን የሚባል ነገር አለ ወይ? ፓርቲ የፖለቲካ አስተሳሰብ ነው። የሆነ ቡድን፣ የሆነ አካል፣ የሆነ ስንትን አመለካከት የሚወክል ነው። የህዝባዊ ወይ ደግሞ የሆነ ህዝብ የሚወክል ፓርቲ የለም። ፓርቲ የፖለቲካ አመለካከት ነው። በየትኛው መስመር በየትኛው ርዕዮተ ዓለም ሀገርን፣ ክልሉን ምናምን ይጠቅማል የሚል ነገር ነው። ስለዚህ ያውም እምነት አልባው ቲፒኤልኤፍ እምነት የሌለው ድርጅት ቲፒኤልኤፍ ብቻ ሳይሆን የያዘ ትውልድ ውስጥ የነበሩ እንቅስቃሴዎች በአጠቃላይ እምነት የሌላቸው ናቸው። በግሌ በጣም ሁሌ የሚገርመኝ በተለይ እምነት ያላቸው አሁን በተቃውሞ ውስጥ ያሉ ሰዎች ሁሌ የሚገርሙኝ ኢትዮጵያ ውስጥ ከአፄ ኃይለ ሥላሴ መወገድ በኋላ ከ1967 መስከረም 2 በኋላ ኢትዮጵያ ቤተ መንግስት ውስጥ እምነት ያላቸው ሰዎች ኮሎኔል መንግስቱም አቶ መለስም እምነት አልነበራቸው። እነዛ እምነት የሌላቸው ሰዎች የኢትዮጵያ ቤተ መንግስት ውስጥ በነበሩበት ወቅት
የእምነት ጉዳይ የማያነሱ ሰዎች አማኝ ሰው ወደ ኢትዮጵያ የፖለቲካ ስልጣን ሲመጣ የሚያሰሙት ጩኸት አንዳንዴ እምነት የሌላቸው ሰዎች ቤተ መንግስቱ ስለምን አልቀጠሉም የሚል ቁጭትም ይመስላል። የሀገርን ትልቅነት ማለትም የተለያዩ እምነቶች፣ የተለያዩ ባህሎች፣ የተለያዩ ቋንቋዎች፣ ማህበረሰቦች ያሉበት ሀገር ውስጥ የትኛውንም ማህበረሰብ የማይወክል ግን የራሱ ማንነት ያለው ሰው ኢትዮጵያ ፖለቲካ ስልጣን ላይ እምነት ያለው ሰው ሊመጣ የሚችልበትን እድል ያ ኃይል ያ ቡድን ያ ግለሰብ እንደ ቡድንም መሆን የለበትም። በተለይ ከእምነት አንጻር ከፖለቲካም አንጻር አማኝ ሰው ወደ ኢትዮጵያ ፖለቲካ ስልጣን መጥቶ የእምነት ሰው ብዙ ነገሮችን በቤተ ክርስቲያን በአጠቃላይ በቤተ እምነቶች አካባቢ ያሉ ችግሮችን ለመፍታት የሄደበት ርቀት ታይቶ እምነት አልባዎቹ የነበሩበትን ጊዜ የሚናፍቁ ሰዎች ጩኸት የበረከተበትንም ጊዜ የቅርብ ጊዜ ክስተት ነው። ዛሬም የሚጮሁ የሉም ማለት አይደለም። ጩኸታቸው አድማጭ እያጣ ብቻቸውን ገደል ማሚቶ ውስጥ ማስተጋባት ነገር ሆኗል። እያየው ስለሆነ ነው። በቤተ ክርስቲያን በምናምን ጉዳይ በርካታ ሺዎች አንዳንዴም 100 ሺዎች ሲከተሏቸው የነበሩ ሰዎች ዛሬ ራሳቸውን እየሰሙ የሚመስልበት ምዕራፍ ላይ ተደርሷል። በሐሰት የራሳቸውን ጥላቻ የራሳቸውን የፖለቲካ ፍላጎት በእምነት ሽፋን ለመጫን ህብረተሰቡ ላይ ያደረጉት እንቅስቃሴ እየዋለ እያደረ እየተገለጠ ሲመጣ ሰው ንቆ ስለተዋቸው ዛሬ ብቻቸውን ለራሳቸው የሚያወሩበት ምዕራፍ ላይ ተደርሷል። እውነተኛ ለየትኛውም ለኔ ለሚለው ወገን የሚቆረቆር ግለሰብ ወይ ቡድን ሁልጊዜም የተለያየ ማህበረሰብ ባለበት የተለያየ እምነት፣ የተለያየ ቋንቋ፣ የተለያየ ባህል ባለበት ሀገር ውስጥ የሌላውን አክብሮ የሱንም አስከብሮ በእኩልነት ከመኖር ውጭ ሀገርን ሀገር አድርጎ የሚያስቀጥል ምንም ነገር እንደማይኖር ማመን ነው። በጥላቻ በፉክክር የሚደረጉ ነገሮች ፉክክር ጤናማ ያልሆነ ፉክክር የራስን መውደድ የራስን ማጥበቅ የራሴን ትክክል ነው ማለት ትክክል ነው። ከዛ አልፎ ሌሎችን ማጥላላት ሌሎችን ወንጀል ውስጥ ሲገባ አላስፈላጊ ውጥረት በአንድ ማህበረሰብ በአንድ ሀገር ውስጥ በአንድ ህዝብ ውስጥ መካከል የሚፈጥርበት ሁኔታ አለ። ደግነቱ እንዲህ አይነት በተለያየ መታወር ውስጥ ያሉ ሰዎች ዛሬ እየመከኑ እየተነኑ እንዳልኩት ብቻቸውን ባዶ ቤት ዘግተው የሚጮሁበት ምዕራፍ ላይ መደረሱ ለኢትዮጵያ ለእምነቶችም ለፖለቲካውም በጣም በጣም ትርጉም ያለው ነገር ነው። ከቲፒኤልኤፎቹ ጋር ስመለስ ከእምነት ጋር አንጻር ያደርጉትን ነገር አይተናል። ደቡብ ትግራይ ላይ የጀመሩት እንቅስቃሴ እነዚህ ሰዎች ህዝብ ቁጣውን ከገለጸ በኋላ ቁጣውን ገልጾ ቁጣውን ሰምተው በአንድ ሳምንት ጊዜ ውስጥ አቶ ሀፍቱ ኪሮስን ወደ ስልጣናቸው እንዲመለሱ ከወሰኑ በኋላ ተመልሰው እንደገና ለማውረድ የሄዱበት ርቀትና የተከተለው ሁኔታ ማሰብ የሚባል ነገር ቆሟል ወይ? በጋራ መክረው ነው ወይስ የሚያስብላቸው እነሱ የማሰብ ችሎታቸውን ጥያቄ ውስጥ ያስገባባቸው የሆነ አካል የሚያዛቸውን ብቻ እየፈጸሙ ነው ወይ? ለነገሩ 9 ሰዎች ያሉበት ኮማንድ ፖስት በጋራ እየወሰነ ነው ይባላል። ከዚህ ቀደም የቲፒኤልኤፍ ትልልቅ አመራር የነበሩ በየመድረኩ የተናገሩትን ሰምተናል። በስራ አስፈጻሚ ደረጃ ላይ ያሉ ሰዎች እንኳን የተወሰኑ ሰዎች የስራ አስፈጻሚ አባላት በሁሉ ነገር ወሳኝ ፈላጭ ቆራጭ ስለሆኑ ሌሎቹ ተመልካቾች ነበሩ። ስለዚህ 9 አባላት የሚባሉት ዶክተር ደብረጽዮንና ወይዘሮ ፈትለወርቅን ይሰማሉ። እነሱ ደግሞ ደቡብ ትግራይ መያዝ አለብን ብለዋል።
ያንን ለምን መያዝ ፈለጉ? በማናቸውም መንገድ ለመያዝ ያሄዱበት መንገድ በራሳቸው ላይ ተጨማሪ ጣጣ፣ ተጨማሪ አደጋ የሚጋብዝ ሆኖ መገኘቱ ግልጽ ሆኗል። በደንብ ጫካ እየገባ ነው። ቢሮአቸውን በጉልበት የተነጠቁት የመረጡትን ህዝብ የመረጡትን መሪ ምንድን ነው ያጡትም ሁሉም በሰልፍ ለነጻነት በሚል ወደ በረሃ እየወረዱ ነው። ህወሓት ደቡብ ትግራይ ራያ ውስጥ በህይወት ብዙ ርቀት ይቀጥላል ወይ? አይመስልም። ግን እነሱ በቀጣይ ለሚደረግ ጦርነት ይሁን በሌላ ምክንያት ይሁን አካባቢውን ለመቆጣጠር ፈለጉ። አካባቢውን ለመቆጣጠር የሄዱበት ርቀት ያሉበትንም ቦታ ጭምር የሚያሳጣ አደገኛ ነገር እንደመዘዙ ብዙ በዛት እየታየ ነው። እንደሚሰማው እንደምንረዳው ከዚህ በኋላ ከጀነራል ታደሰ ወረደ የለም፣ ዶክተር ደብረጽዮን የለም። ተፈናቃዮችን በተመለከተ ሌሎች የትግራይ ጉዳይ ያገባኛል፣ ያሳስበኛል፣ ሌላ የፖለቲካ ፍላጎት የለንም የሚሉ የትግራይ ተወላጆች፣ የጦር ጀነራሎች፣ የፖለቲካ መሪዎች እነሱ ተፈናቃዮቹ መመለስ በሚችሉበት ሁኔታ ላይ ከፌዴራል መንግስቱ ጋር የሚሰሩበት ምዕራፍ ላይ መደረሱን የሚገልጹ መረጃዎች ናቸው እንግዲህ እየወጡ ያሉት። በቀጣይ ብዙ ነገሮች በሂደት የሚታዩ ይሆናል። ባለፈው ሳምንት ራያ አካባቢ ላይ በኢትዮጵያ መከላከያ ሰራዊት ላይ ትንኮሳ አድርገው ያው የተመለሰ ምላሽ ተሰጥቷል። ከዛ በኋላ ሄደው ደግሞ ህንፃ ላይ ቦምብ ወርውረው ህንፃ ላይ ጉዳት ደርሷል። እስከዚህ ድረስ አልፈው እየሄዱ ነው። ያው በታቀደና በተጠና መንገድ እነሱ በመረጡት ጊዜ ሳይሆን መንግስት በፈለገውና ትክክለኛ ጊዜ ነው ባለው በወሰነው ሰዓት ምናልባትም ያለ የሰላም የመጨረሻ እድል ካለ ያንንም እድል እየሰጡ ይሆናል ተብሎ ይታመናል። ያ ካልሆነ ደግሞ ያው የሚሆነውን ነገር ከወዲሁ መገመት ይቻላል። በኢትዮጵያ በኩል ያው ዝግጅቶቹ የተለያየ መንገድ እየታዩ ነው። ዝግጅት ሁልጊዜም ለመዋጋት ያለን ፍላጎት ሳይሆን ለመዋጋት የወሰነ አካል ካለ በአንድ በኩል እረፍ የሚል መልእክት ነው። አሻፈረኝ ብሎ ደግሞ የሚቀጥል ከሆነ ነገሮችን ቶሎ ለፍጻሜ ለማብቃት ሁኔታዎችን በአጭር ጊዜ ውስጥ ልባን ለመስጠት የሚጠቅም መሆኑም ደግሞ የዛን ያህል የሚያጠራጥር ነገር አይደለም። ስለዚህ ከቲፒኤልኤፎቹ ጋር ተያይዞም በደቡብ ትግራይ አካባቢ እያደረጉ ያሉት ነገር በራሳቸው ላይ በጣም አደጋ እየጋበዘ መሆኑን ነው። እንግዲህ በየቀኑ በሰልፍ ነው። የጦር አዛዦች ይሄዳሉ፣ ሲቪሎች ይሄዳሉ፣ ወጣቶች ይሄዳሉ። ያው ለማስተናገድም ዝግጁ አይደለንም፣ ምክንያቱም ልምድ ያላቸውን ብቻ ነው የምንወስደው የሚልም ነገር እየመጣ ነው እና እንግዲህ ትግራይ ውስጥ ያለው ሁኔታ በዚህ መልኩ ቀጥሏል ማለት ነው። ሌላው የኢትዮጵያ ባህር ኃይል ዋና አዛዥ ሪር አድሚራል ክንዱ ገዙ የሰጡት መግለጫ ነው። ከባህር ኃይል ጋር ተያይዞ እንግዲህ ኢትዮጵያ ባህር ኃይል ያው እስከ 1983 ግንቦት ወር ድረስ ኢትዮጵያ ባህር ኃይል ነበራት። የኤርትራ መገንጠል ተከትሎ ባህር ኃይሏ ፈርሷል። ምናልባትም ለነገሩ ያኔ አንዳንድ ሰዎች ለምን ባህር ኃይሉን ያኔ ባፈርሱት፣ አንዳንድ ሀገሮች ላይ ባህር ሲያጡም ባህር ኃይላቸውን የማያፈርሱ ሀገራት አሉ። ልክ ነው። አሁን ለምሳሌ ቦሊቪያ ወደ ቺሊ እንትን ባለችበት ሰዓት፣ ቺሊ የባህር ክልሉን ቦዝ እንትን ባለችበት ሰዓት ቦሊቪያ ባህር ኃይል ነበራት። ባህር ኃይሏን ጠብቃ ነው የቀጠለችው። አሁን የተወሰነ በወንዝ ላይ እንትን የሚሉ እንትኖችም አሉ። አንዳንድ ሀገራት ቁጥሩን ቀንሰው ባሉ ወንዞች ላይ ምናምን ላይ የሚያንቀሳቅሷቸው አሉ። ግን ቦሊቪያ በከፍተኛ ቁጥር በሺዎች የሚቆጠር ባህር ኃይሏን ጠብቃ ቀጥላለች። ለተወሰነ ደረጃ እንደ ኩራት ምንጭ ይታያል መኖሩ ተብሎ ስለሚታመን ደግሞ የሆነ ወቅት ላይ መልሼ የባህር አክሰስ ላገኝ ይችላል በሚልም ተስፋ ሊሆን ይችላል። እንደነ ላኦስ ምናምን ደግሞ ትንንሽ ወንዝ ላይ የባህር ኃይላቸውም ቁጥሩን ቀንሰው በወንዞች ላይ በምናምን ላይ የሚንቀሳቀሱም እንዲህ አይነት እግሮች መኖራቸውም ይሰማል። ኢትዮጵያ ያኔ ባህር ኃይሏ ተገነጠለም ኤርትራ ተገነጠለችም አልተገነጠለችም ባህር ኃይሉ ይፈርስ ነበር። ለምን? ሌላው መከላከያ ሰራዊት እንደፈረሰው ማለት ነው። ኢትዮጵያ ከንጉሱ ጊዜ ጀምሮ እየተደራጀ እየዘመነ የመጣውን የኢትዮጵያን ሰራዊት እንዳለ በ1983 ፈርሷል። ሙሉ በሙሉ የፈረሰው ሙሉ በሙሉ ፈርሷል። ስለዚህ ባህር ኃይሉም ያኔ ይፈርስ ነበር እና የፈረሰው
በኤርትራ መገንጠል ብቻ ሳይሆን የነበረው የኢትዮጵያ ተቋማትን የማፍረስ ፕሮጀክት አካልም ስለሆነ ፈረሰ። ከዛ በኋላ መርከቦቹ የደረሱበት ምናምን በጣም ይታወቃል። ከዛ በኋላ ስለ ባህር ስለ ባህር ኃይል ማውራት የሚቻልበት ሁኔታም አልነበረም። ነገር ግን አድሚራሉ ክንዱ ገዙ እንደተናገሩት አዲሱ የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ የቁጭትና እልህም ወይ ወደ ኢትዮጵያ የባህር ኃይል ሊኖራት ይገባል በሚል እንቅስቃሴ ሲደረግ መቆየቱን ያው በተለያየ መንገድ ሲሰማ ነበር። ያ እንቅስቃሴ እንግዲህ አሁን ፍሬ አፍርቷል ነው። በውጭም በአገር ቤትም የተማሩ በተዋጊ መርከቦች ላይ ጭምር መስራት የሚችሉ ባለሙያዎች ኢትዮጵያ አዘጋጅታለች። በሌላም በኩል ደግሞ እነዚህ ባለሙያዎች ብቻ ሳይሆን ተጨማሪ ባለሙያዎችን ማሰልጠን የሚያስችል ለኢትዮጵያን ብቻ ሳይሆን ከጎረቤት ሀገራት መጥተው የባህር ኃይል ስልጠና መውሰድ ለሚፈልጉ ሁሉ ባንድ የማስተናገድ የሚችል ግዙፍ ማሰልጠኛ ጣቢያ ቢሾፍቱ ላይ ተገንብቷል። ከአድሚራሉ ክንዱ ገዙ የሰማነው ነው። በሌላም በኩል ደግሞ ግዙፍ የባህር ኃይል ጠቅላይ መምሪያ ተገንብቷል። ባህር ኃይል መልሶ ምናምን ሲባል ብዙዎቻችን ላይ ከአሜሪካ ኤምባሲ በላይ ሽሮ ሜዳ አካባቢ ባህር ኃይል ጠቅላይ መምሪያ ነበርና እሱ መልሶ ይሰራል የሚል ነበር። ግን አሁን ከዛ በላይ በጣም የገዘፈ የባህር ኃይል ጠቅላይ መምሪያ ተገንብቷል። እንግዲህ በኢትዮጵያ በኩል ወደ ባህር ለመውጣት ያላትን ፍላጎት በተደጋጋሚ እየገለጸች ነው። ወደ ባህር ለመውጣት ከሶማሌላንድ የተደረጉ ጥረቶች ነበሩ። የ50 ዓመታት እስራት በ50 ዓመታት ውል ወደ ኢትዮጵያ ወደ ቀይ ባህር ለመውጣት ማለት ነው። ተደጋጋሚ እንደጠቀሰው የደህንነት ዋስትና ብዙ ነገሮች ስለሚነሱ ማለት ነው። ስለዚህ በዛ በኩል የተደረገው ጥረት የሆነ መሰናክል ገጥሞታል። ስለዚህ ሌሎች አማራጮችን ኢትዮጵያ እያየች ነው። ከኤርትራ ጋር ተነጋግሮ ችግሩን ለመፍታት ጥረቶች ተደርገው እስካሁን በኤርትራ በኩል ምላሽ የለም። እንግዲህ በቀጣይ ምን አይነት ሁኔታዎች ይኖራሉ? የኢትዮጵያ መንግስት የህዝብ ቁጥሩ እያደገ በሚሄድበት ሁኔታ ውስጥ በሌላም በኩል ደግሞ የነበሩ ሂደቶች ኢፍትሐዊ ናቸው ብሎ በማመን ያም ኢፍትሐዊ ቢሆን እንኳን በመነጋገር ግን ለሁለቱም የሚያዋጣ መውጫ መንገድ አለ። ያንን ነው የኢትዮጵያ መንግስት እንግዲህ ሲከተል የነበረው፣ በመነጋገር ዘላቂ መውጫ። ምናልባት በጊዜ ሂደት አንድ ሀገር የነበረ በየትኛውም ደግሞ ውጭ ሀገር ኢትዮጵያና ኤርትራ የሚለውን እንትን ለማለት ሀበሻ ይባላል። ማን ነው? በቃ በግልጽ የሚታወቅ ነገር ነው። ሀበሻ ይባላል። በቃ ኢትዮጵያዊ ነሽ ኤርትራዊ ነሽ የሚባል ነገር የለም። ለመለያ ስለሚያመችም ሀበሻ ይባላል። የውጭም ሰው ሀበሻ እያለ ያውቃል። የነበረው ሁኔታ ስለሚታወቅ በአንድ ጊዜ ወደ አንድ እንትን ውስጥ መምጣት ላይ ይችላል፣ ግን በጊዜ ሂደት ይኖራል ተብሎ ይታመናል። ስለዚህ ኢትዮጵያ ወደ ባህር መውጣት የምትችልበት፣ ኤርትራ ደግሞ በምላሹ የምታገኝበት ለአንድ 50 ዓመታት በተቋጠረ ዓለም አቀፍ ሕግ አይነት ስምምነት ነገር ተደርጎ በዛ ሂደት ውስጥ ጉዳቱም ጥቅሙም ብዙ ነገሮች እየተመረመሩ ምናምን ታይተው ምናልባትም አብሮ መሆኑ አንድ ሀገር መሆኑ የበለጠ ጠቃሚ ነው ከተገኘ ያንን ድንበሩን አፍርሶ ወደ አንድ ሀገርነት መቀጠል፣ ያም ካልሆነ ደግሞ ኢትዮጵያም ከደህንነት አንጻር የሚነሳባትን በህግ የታሰረ ህጋዊ ውሏን ይዛ የባህር ክልሏንም ከባህር ክልል የሚመጣ አደጋንም እየተከላከለች ውሉ የሚታደስ ከሆነ ውሉ የሚታደስበትን ጊዜው ሲደርስ በእንደዛ መልክ ማየት፣ ልክ ሶማሌላንድ ላይ የሆነው ይሄኛውን ኤርትራ ላይ ማድረግ የሚቻልበት እድል አለ ብዬ አምናለሁ። በኢትዮጵያ መንግስት በኩል ቀደም ሲል ሊደረጉ የነበሩ ጥረቶች በዛ ዙሪያ እንደሆነ ነው የሚሰማው። ያኛው መንገድ ከተዘጋ ደግሞ ባለፈው የሀገር መከላከያ ሰራዊት ጀነራሎች እንደተናገሩት በብዙ መልኩ የጸጥታም የህልውናም አደጋን ጭምር የሚጋብዙ ነገሮች ስላሉ እንዲህ አይነቱ ሁኔታ ዝም ብሎ ማየትና ዝም ብሎ መቀጠል ያስቸግራል የሚል ነገርም እየተነሳ ነው። ነገር ግን ወደ ግጭት ምናምን የሚካሄድበት ሁኔታ ከሌለ የኢትዮጵያ መንግስት ያው ዲፕሎማሲያዊ ጥረቱን ብዙ ርቀት ይሄድበታል ብዬ አምናለሁ። ነገር ግን
የቲፒኤልኤፍ ኃይሎች በሚያደርጉት በኤርትራን በኩል ያለው ግትርነት እነዚህ ነገሮች ሲታከሉ ወደ ግጭት የመገባት እድሉ ሰፊ ይመስላል። አፍሪካን ኢንተሊጀንስ ትናንት ያወጣው ሪፖርት ትናንት በዜናም ዘግበነዋል። በኢትዮጵያ መንግስትም በኩል የኮማንድ ፖስት እንዲሁም ደግሞ ሰራዊቱን መልሶ ሪስትራክቸር የማድረግ እንዲህ አይነት ስራዎች እየተሰሩ ነው የሚል ነው። እንግዲህ የደህንነት መረጃዎችን ብዙ ጊዜ የሚያወጣ ፓሪስ ያለ እንትን ነው አፍሪካ ኢንቴሊጀንስ፣ በዛ በኩል የወጣም ዜና አይተናል። ስለዚህ የሆነ ጫፍ ላይ የደረሰ የሚመስሉ ነገሮች አሉ። ነገር ግን የመጨረሻው ደቂቃ ድረስ ሂደቶቹን ወደ ሰላም መመለስ የሚቻልበት እድል የለም ማለት አይደለም። በዛ መልኩ ሁኔታዎችን መፍትሄ መስጠት አሁንም ጠቃሚ ነው ብዬ አምናለሁ። ላለመነጋገር የወሰኑ ነገን አሻግሮ ለትውልድ የሚተርፈውን ነገር ከማየት ይልቅ እልህ ውስጥ ያሉ ወገኖች እልህ ምናልባት አላስፈላጊ ውጤት ነው የሚያስከትለው። እልህ ለሚመጣው ትውልድ አይጠቅመውም። እልህ ዛሬ ላለውም የሚበጀው ነገር የለም። ስለዚህ ሰጥቶ በመቀበል የጋራ እድገት፣ የጋራ ብልጽግና፣ የጋራ መነሳትን በሚያመጣ ነገር ላይ ተባብሮ መስራት፣ ተባብሮ ወደፊት ለመራመድ መጣሩ በጣም በጣም ያስፈልጋል። ከዛ ውጭ በከሰሩ በየጥሻው በወደቁ እንዲሁም በተፈነካከቱ ስብርባሪዎች እነሱም በማናቸው መንገድ ጠጋግኖ ምን ብሎ ኢትዮጵያ ውስጥ ያለው ነገር ላይ ተጽዕኖ ማድረግ የሚቻልበት ምዕራፍ ለአንድና ለመጨረሻ ጊዜ ተቀብሯል ብዬ አምናለሁ። በወጉ ያልቆመ መንግስት በነበረበት ወቅት የነበሩ ርብርቦች ዛሬ ጦርነት ውስጥ በጦርነት መሃል ጦርነት መጥፎ ነው፣ አሰቃቂ ነው፣ ዘግናኝ ትዕይንቶች ቢታዩበት ነው። ባለሙያዎቹ የጦር ባለሙያዎቹ እንደሚሉት ደግሞ ጦርነት በምላሹ በዛ ሂደት ውስጥ ጦር ማሰልጠኛ በላይ በጦርነቱ መሃል የጦር መሪዎች ይፈጠራሉ። በየእርከኑ የሚመጡ የጦር መሪዎች። ያ ሁኔታ የኢትዮጵያ መከላከያ ሰራዊት በዛ ረገድ ያለውን በሌላም በኩል በቴክኖሎጂም በመሳሪያም በብዙ ርቀት ብዙ ጎልብቶ ብዙ ከፍ ብሎ እየተገኘበት፣ በሌላም በኩል ጩኸቱ ከዚህ ምንድን ነው ግርግሩ ምናምን በዚህ በተቃውሞ ምናምን አካባቢ የበረከተበት ሁኔታ ቀስ እያለ እየቀነሰ መምጣቱ ብቻ ሳይሆን የሚጮሁ ሰዎች አቅም ኖሯቸው እግር ተሰክቶላቸው ተራምደው 4 ኪሎ ቢደርሱ ተስማምተው እንኳን ሀገሩን ለመከፋፈል የማይችሉ ኢትዮጵያን የሊቢያ ሲሪያ በቃ በዓለም ላይ አለ የሚባል ክፋት ነገር ሁሉ ያለበት ማዕከል ማድረግ ወደኋላ የማይሉ በተግባር የታዩ ገና በእጃቸው ምንም ነገር በሌለበት መንደር ላይ ቆመው ለስልጣን የሚሻኮቱ መንደር ላይ ቆመው የሆነ ማህበረሰብ ተወካይ ነን ይላሉ፣ ግን ከሰፈራቸው አስተሳሰብ መውጣት ያልቻሉ እዛው የሚርመጠመጡ እነዚህ በሆነ ኃይል ትከሻ የሆነ መንገድ እግር ተቀጥሎላቸው ትንፋሽ ተሰጥቷቸው ቢመጡ እንኳን የሚመጣውን አደጋ ማንም ሰው ማሰብ የሚችል ማገናዘብ የሚችል በጥላቻ አእምሮን ያልዘጋ በዘረኝነት ሕሊናው ሞራ ያለበሰ ለሁሉም የሚታይ የሚዳሰስ እውነት ነውና ሀገሩን ነፃዩን ሁኔታ በተደላደለ መሰረት ላይ ለማቆም አሁን ስልጣን ላይ ካለው መንግስት ውጭ ምንም ምርጫ የሚባል ነገር የሚታይ የሚታሰብም አለመኖሩን እዚሁ ላይ አስረግጦ ማለፍ ጥሩ ነው። ያ ማለት በምርጫ ሂደት መንግስት መሆን የሚችሉ ኃይሎች የሉም፣ ኢትዮጵያ አጀንዳ፣ ኢትዮጵያ ራዕይ ያላቸው ሌሎች ፓርቲዎች የሉም አይደለም። ኢትዮጵያዊ አጀንዳ፣ ኢትዮጵያ ራዕይ ያላቸው በሰላማዊ መንገድ ኢትዮጵያ ውስጥ ያለውን ነገር ለመለወጥ ለማስተካከል የሚሰሩ ፓርቲዎች አሉ። የሚተኩሱ ወይ ደግሞ በማህበራዊ ሚዲያ አየሩን የሚያጣብቡት ደግሞ ኢትዮጵያ ፓርቲ ኢትዮጵያ አጀንዳ ያለው
በኢትዮጵያዊነት ጥላ ስር ኃይሎችን ዜጎችን ለማሰባሰብ የሚሞከር የትኛውም እንቅስቃሴ የለም። ሁሉም የመንደር፣ ሁሉም የጎጥ፣ ሁሉም የሰፈር ፓርቲ ነው። የሰፈር ፓርቲ ለእድርና ለቁብ ይሆናል፣ ለሀገር ግን የሚበቃ አይደለም። ጎትተው አውጥተው ዙፋን ላይ ቢያስቀምጡት እንኳን ሀገር የሚባለውን ነገር ለመሸከም የሚችልበት አቅምና ጫንቃ አይኖረውምና ስለዚህ ያለውን እውነታ በደንብ ማየቱ መመርመሩ በገንዘቡ ለሁላችንም ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ መስከረም 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ መስከረም 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።